በደብረጽዮን የሚመራው የህወሓት ክንፍ የጠቅላይ ሚኒስትሩ የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ ነው አለ። ጀርመን የኤርትራ መንግስትን ለመገልበጥ አሲሯል ያለችውን የብርጌድ ንሓመዱን ቡድን በአገር ውስጥ አሸባሪነት ፈረጀች። አሜሪካ የእርዳታ ገንዘብ የምታቆም ከሆነ የ1 ሚሊዮን ሕፃናት ሕይወት ሊያልፍ ይችላል ተባለ። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም፣ በኤክስ ገጻችን ይመልከቱ። ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መረጣ ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ አካሄድ እንደሆነ በመግለጽ ተቃወመ። የፌዴራል መንግስት የትግራይን ህልውና የሚፈታተኑ ሁካታና ግጭትን የሚፈጥሩ ስራዎችን እያከናወነ ነው ሲልም ከሷል። ክንፉ ትናንት ረቡዕ መጋቢት 17 2017 ምሽት ባወጣው መግለጫ የኢትዮጵያ መንግስት ደም አፋሳሹን ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት ሊፈጽማቸው ይገባ የነበሩ የትግራይ መብትና ደህንነትን የሚመለከቱ ወሳኝ የስምምነቱ ይዘቶች የመፈጸም ተግባር እያከናወነ አለመሆኑን ገልጿል። በስምምነቱ የሌሉ ጉዳዮች በብቸኝነት በትግራይ ላይ በመጫንና የሰላም ሂደት በሚጎዱ ተግባራት ተጠምዶ ይገኛል ሲልም የፌዴራል መንግስትን ወቅሷል። በአሁኑ ሰዓት የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበር የገለጸው ፓርቲው ይህ ያልተሳካው የፌዴራል መንግስት ስምምነቱን አፈጻጸም በተመለከተ በተከተለው የተሳሳተ አካሄድና የፖለቲካ ትርምስ እንዲኖር በመስራቱ ምክንያት እንደሆነ በመግለጫው ላይ አስፍሯል። በአሁኑ ሰዓትም ከዚህ ቀደም ከነበሩ የፕሪቶሪያ ስምምነት የሚጻረሩ ተግባራት ሌሎች አዳዲስ ጥሰቶች በኢትዮጵያ መንግስት እየተፈጸሙ መሆኑንም ገልጿል። የፓርቲው ክንፍ ይህንን ክስ ያቀረበው ጠቅላይ ሚኒስትር አብይ የትግራይ ህዝብ የክልሉ ጊዜያዊ አስተዳደር ፕሬዝዳንትን የሚተካ እጩ በኢሜይል እንዲጠቁም ጥሪ ካቀረቡ በኋላ ነው። ጠቅላይ ሚኒስትር አብይ ትናንት በማህበራዊ ሚዲያ ገጾቻቸውን በትግርኛ ቋንቋ ባስተላለፉት መልእክት የፕሪቶሪያ ስምምነትን ተከትሎ በ2015 የተቋቋመው የትግራይ ክልል ጊዜያዊ አስተዳደር የ2 ዓመት ሥራ ጊዜ መጠናቀቁን ገልጸዋል። ይሁን እንጂ ጊዜያዊ አስተዳደሩ በእነዚህ ጊዜያት ውስጥ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን ማመቻቸትን ጨምሮ ማከናወን የነበረበትን ቁልፍ ተግባራቶች በወቅቱ ማከናወን እንዳልቻለ ጠቅሰዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የህግ ማሻሻያ ተደርጎ የጊዜያዊ አስተዳደሩ የቆይታ ዘመን በ1 ዓመት እንዲራዘም እንደሚደረግ አስታውቀዋል። ላለፉት 2 ዓመት በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር የስልጣን ዘመኑ ሲራዘም አዲስ ፕሬዝዳንት እንደሚሾምለት ጠቅላይ ሚኒስትሩ አስታውቀዋል። የትግራይ ህዝብም በጊዜያዊ አስተዳደሩ የሚሰጣቸውን ተግባራት በብቃት ይወጣሉ እንዲሁም የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብሎ የሚያምንባቸውን እጩዎች በኢሜይል ለፕሬዝዳንትነት እንዲጠቁም ጥሪ አቅርበዋል። አብይ በዚህ መልእክታቸው የጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት መሆኑን ገልጸዋል። ጠቅላይ ሚኒስትሩ ይህንን ያሉት ጊዜያዊ አስተዳደሩን ለማቋቋም በ2015 የወጣውን ደንብ በመጥቀስ ነው። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ ርዕሰ መስተዳድሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። ይህ ደንብ የወጣው የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ በ1995 የወጣውን አዋጅ መሰረት በማድረግ ነው። ጠቅላይ ሚኒስትር አብይ የጊዜያዊ አስተዳደሩ የ2 ዓመት የስልጣን ጊዜ መጠናቀቅን ሲገልጹ የጠቀሱት ይህንኑ ከ22 ዓመት በፊት የወጣ አዋጅ ነው። ትናንት ምሽት መግለጫ ያወጣው በደብረጽዮን የሚመራው የህወሓት ክንፍ ግን እነዚህን ህጎች አግባብነት የሌላቸው ሲል ጠርቷቸዋል። የፌዴራል መንግስት በእነዚህ ህጎች እየተመራ ያለው ግጭት የማቆም ስምምነትን መንፈስ እና ይዘት ወደ ጎን በመተው እንደሆነ በመግለጫው ጠቅሷል። የፌዴራል መንግስት ተደራዳሪ ወገኖች በድርድር እና በመግባባት የደረሱበትን የጋራ ስምምነት ችላ እንዳለ ያንሳው መግለጫው አግባብነት በሌላቸው ህጎች አዋጅ 359/1995 ደንብ 533/2015 ብቻውን እንደፈለገው ለመሄድ እየሰራ ይገኛል ሲል ተችቷል። የፕሪቶሪያ ስምምነት የትግራይ ጊዜያዊ አስተዳደር በተደራዳሪዎቹ ህወሓትና የኢትዮጵያ መንግስት ስምምነት እንደሚቋቋም መደንገጉን በመግለጫው አስታውሷል። ዘላቂ ሰላምን ለማስፈን እና ግጭትን ለማቆም በተደረገው የፕሪቶሪያ ስምምነት አንቀጽ 11 መሰረት ሁሉን አካታች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሓት እና የፌዴራሉ መንግስት በሚያደርጉት ፖለቲካዊ ምክክር ይሆናል ይላል። በደብረጽዮን የሚመራው የህወሓት ክንፍ መግለጫ በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት የተናጠል ውሳኔ ውጤት አይደለም በማለት አጽንኦት ሰጥቷል። ይሁን እንጂ ይህንን የስምምነት ድንጋጌ የሚጥስ እንቅስቃሴ እየተደረገ ይገኛል ሲል ከሷል። ባለፉት ሳምንታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚተኩበትን አካሄድ በተመለከተ ከፌዴራል መንግስት ጋር ንግግር እንደተደረገ በመግለጫው ላይ ተጠቅሷል። በህወሓት አመራሮች መካከል የተፈጠረውን መከፋፈል ተከትሎ በደብረጽዮን በሚመራው የፓርቲው ክንፍ ተቀባይነት ያጡት ፕሬዝዳንት አቶ ጌታቸው ከስልጣን መነሳታቸው በይፋ ባይገለጽም በክልሉ መዲና መቀለ ከተማ ሆነው መዋቅሩን እየመሩ አይደለም። የጀርመን ባለስልጣናት የኤርትራን መንግስትን የመገልበጥ ዓላማን አንግቧል ባሉት ብርጌድ ንሓመዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በ6 ግዛቶች የፖሊስ ዘመቻ መጀመራቸው ተገለጸ። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም፣ በኤክስ ገጻችን ይመልከቱ። በተለያዩ የውጭ አገራት ሁከትና ብጥብጥ አስነስቷል የተባለው የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ በጀርመን ህግ መሰረት በአገር ውስጥ አሸባሪነት መፈረጁን የአገሪቱ አቃቤ ህግ ጽሕፈት ቤት በመግለጫው ማስታወቁን አሶሺየትድ ፕሬስ ዘግቧል። ቢያንስ ለባለፉት 3 ዓመታት በጀርመን በሚገኘው የብርጌድ ንሓመዱ ቅርንጫፍ ከፍተኛ የኃላፊነት ቦታ አላቸው የተባሉ 17 ተጠርጣሪዎች መለየታቸውን ጽሕፈት ቤቱ አጥቷል።
ባለስልጣናቱ የኤርትራን መንግስት የመገልበጥ ዓላማ አንግቦ የሚንቀሳቀስ የዓለም አቀፍ ኔትወርክ መረብ አካል ነው ሲሉ በፈረጁት በዚህ ቡድን ላይ ፖሊስ ረቡዕ መጋቢት 16 2017 በ6 ግዛቶች ወረራዎችን ማካሄዳቸውን የዜና ወኪሎች አስነብበዋል። ከ200 በላይ የፌዴራል እና የክልል ፖሊሶች በአገሪቱ በሚገኙ 6 ግዛቶች በ19 ንብረቶች ላይ ፍተሻ አድርገዋል። ከጀርመን በተጨማሪ በዴንማርክም እንዲሁ በተመሳሳይ ወቅት ፍተሻ መካሄዱን የጀርመን የዜና ወኪል ዲፒኤ ዘግቧል። ሆኖም እስካሁን ድረስ በቁጥጥር ስር የዋለ እንደሌለ ተገልጿል። በበርካታ የሰብአዊ መብት ተሟጋቾች ዘንድ ጨቋኝ ተብሎ የሚጠራው የኤርትራ መንግስት በዜጎቹ ላይ መጠነ ሰፊ ጥሰት በመፈጸም ይከሰሳል። በዚህም ምክንያት በኤርትራ ያለውን የፖለቲካና የእምነት ነጻነት ጭቆና እንዲሁም የጊዜ ገደብ የሌለውን አስገዳጅ የብሔራዊ አገልግሎት በመሸሽ በርካቶች ኤርትራውያን አገር ጥለው ይሰደዳሉ። ኤርትራን እየገዙ ባሉት ፕሬዝዳንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዳያስፖራው ተቃውሞች ቢሰሙም ከባለፈው ዓመት ጀምሮ ግን መልኩን እየቀየረና የአገዛዙ ደጋፊዎች የሚያዘጋጇቸውን በዓላት በመቃወም በሚነሱ ግጭቶች ደም መፋሰሶች እየታዩ ነው። በቅርቡም የእስራኤል ፓርላማ መንግስታቸውን የሚደግፉ የኤርትራ ስደተኞችን ከሀገር ለማባረር ያለመውን ረቂቅ ሕግ የመጀመሪያውን ዙር በሙሉ ድጋፍ አሳልፏል። የስዊዘርላንድ የተወካዮች ምክር ቤት የጥገኝነት ጥያቄያቸው ተቀባይነት ያላገኙ ኤርትራውያንን በሶስተኛ አገር አድርጎ ወደ አፍሪካ የሚመለሱበትን ፕሮግራም አጽድቋል። ለንደንን ጨምሮ በተለያዩ አገራት በሚነሱ የደጋፊና ተቃዋሚዎች ግጭት የተነሳ የዩናይትድ ኪንግደም ባለስልጣናት ኤርትራውያን የሚያከብሩት ፌስቲቫል ሰርዘዋል። የጀርመን አቃቢያነ ሕግ ተጠርጣሪዎቹ በቡድኑ ውስጥ ከፍተኛ የኃላፊነትን ቦታዎችን እንደያዙ ምርመራዎች ይጠቁማሉ ብለዋል። በጀርመን ቡድኑ ከአውሮፓውያኑ 2022 ጀምሮ ከኤርትራ መንግስት ጋር ግንኙነት ባላቸው ፌስቲቫሎች ላይ በተቀናጁ ሁከቶች ተሳታፊ ነው በሚል ተወንጅሏል። አቃቤ ሕግ በነሐሴ 2022 በጂሰን የተካሄዱ ፌስቲቫሎች እንዲሁም በመስከረም 2023 በስቱትጋርት የነበረ የኤርትራውያን ማህበር ሴሚናርን ዋቢ አድርጓል። በእነዚህ ዝግጅቶች ላይ የከፋ ጉዳትን ጨምሮ በርካታ የፖሊስ አባላት መቁሰላቸውን እንዲሁም በርካታ ተቃዋሚዎች መታሰራቸው ተገልጿል። በአውሮፓውያኑ 2023 በስቱትጋርት የተቀሰቀሰውን ረብሻ ተከትሎ 56 ሰዎች በእስር እንዲቀጡ ተደርገዋል። አንዳንድ የእንቅስቃሴው አባላት በጀርመን የመንግስት ተቋማት እና ፖሊስ አባላት ላይ የሚደርስን ጥቃት ህጋዊ አድርገው እንደሚቆጥሩትም አቃቢያነ ሕግ መግለጻቸውን የዜና ወኪሎች አስነብበዋል። በኔዘርላንድ እና በጀርመን ባሉ የብርጌድ ንሓመዱ ቅርንጫፎች ከፍተኛ የኃላፊነት ቦታ በመያዝ የተጠረጠረና ባለፈው የካቲት በሄግ በነበሩ ግጭቶች ግጭት ተሳትፏል የተባለ ግለሰብ የሆላንድ ፍርድ ቤት የብዙ ዓመታት እስር እንደተፈረደበት ይኸው የአቃቤ ሕግ መግለጫ ጠቁሟል። በኤርትራ መንግስት ደጋፊዎች ዘሄግ ከተማ ውስጥ በተዘጋጀ ስነ ስርዓት ላይ ተቃዋሚ ኤርትራውያን ተገኝተው በተሽከርካሪዎች በሌሎች ንብረቶች እና በፖሊስ ላይ ጉዳት መድረሱን ተከትሎ ነው የግጭቱ አስተባባሪ እና ዋነኛ ተሳታፊዎች ናቸው የተባሉ ግለሰቦች ተይዘው ክስ የተመሰረተባቸው። መስከረም 13 2017 ብይን የሰጠው የአገሪቱ ፍርድ ቤት ዋነኛ የግጭቱ መሪ ነው በተባለው የ48 ዓመቱ ዮሐንስ አብርሃ ላይ የ4 ዓመታት እስር ሲፈርድ በሌሎች ላይ በተለያየ መጠን የወራት የእስር ቅጣት አስተላልፏል። በተያያዘ በስዊድን በአውሮፓውያኑ 2023 በኤርትራ የባህል ፌስቲቫል ላይ በተቀሰቀሰ ሁከትና ብጥብጥ የተጠረጠሩ 6 ሰዎች በፍርድ ቤት ከ5 እስከ 6 ወራት እስር እንደተፈረደባቸው የስዊድን የዜና ወኪል ቲቲ ዘግቧል። በወቅቱ በመቶዎች የሚቆጠሩ የመንግስት ተቃዋሚዎች ፌስቲቫሉን ጥሰው መግባታቸውንና በዚህም ከ50 ሰዎች በላይ መቁሰላቸውና ወደ 140 የሚጠጉ መታሰራቸው ተዘግቧል። ከኤርትራ የትጥቅ ትግል ጀምሮ በውጭ አገራት ጠንካራ የማህበረሰቦች አደረጃጀትን መፍጠር የቻለው የኤርትራ መንግስት በሰኔ መጨረሻ የሚከበረውን የሰማዕታትና የግንቦት የነጻነት በዓሎችን በኤምባሲውና በደጋፊዎቹ አማካኝነት ሲያከብር ቆይቷል። ነገር ግን ባለፉት 2 ዓመታት አገዛዙን የሚቃወሙ እና የኤርትራ መንግስት እነዚህ ክብረ በዓላትን ለፕሮፓጋንዳ እና ገንዘብ ለማሰባሰብ ይጠቀምበታል የሚሉ ብርጌድ ንሓመዱ የሚባል ቡድን ድንኳኖችን ማቃጠል ጨምሮ ሌሎች መንገዶችን በመጠቀም እየተቃወሙ ይገኛሉ። በአገሪቱ የተረቀቀው ህገ መንግስት ተግባራዊ እንዲደረግ፣ ምርጫ እንዲካሄድ፣ የፖለቲካው ምህዳር እንዲሰፋ፣ በፖለቲካ ልዩነት ምክንያት የታሰሩ እንዲፈቱ እና ለብዙ ወጣቶች ፍልሰት ምክንያት እንደሆነ የሚነገርለት ገደብ የለሽ ወታደራዊ አገልግሎት እንዲቆምና መሰል ጥሪዎች ተደጋግመው ተሰምተዋል። በደጋፊዎች እና በተቃዋሚዎች በተነሱ ሁከቶች የተነሳ በተለያዩ አገራት የፖሊስ አባላት ጨምሮ በኤርትራውያን እና በንብረት ላይ ጉዳት ደርሷል። ከቅርብ ጊዜያት ወዲህ የኤርትራ የባህል ፌስቲቫል ዝግጅትን ምክንያት በማድረግ በኤርትራውያን መካከል በአውሮፓ እና አሜሪካ ከተሞች ግጭት ሲፈጠር መመልከት የተለመደ ሆኗል። በባለፉት ዓመታት እስራኤልን ጨምሮ በጀርመን፣ ስዊድን፣ ኖርዌይ እና በካናዳ ብዙዎችን ለጉዳት የዳረገ ግጭት ተከስቷል። አሜሪካ የገንዘብ ድጋፉን የምታቋርጥ ከሆነ መከላከል በሚቻል በሽታዎች 1 ሚሊዮን የሚሆኑ ሕፃናት ሕይወታቸው ሊያልፍ እንደሚችል ዓለም አቀፍ የጤና ተቋም አስጠንቅቋል። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም፣ በኤክስ ገጻችን ይመልከቱ። በማደግ ላይ ላሉ አገራት ወሳኝ ክትባቶችን በማቅረብ የሚታወቀው ጋቪ የተባለው ድርጅት ኃላፊ ዶክተር ሳኒያ ንሽጣር የአሜሪካ እርዳታ መቋረጥ በዓለም አቀፍ የጤና ደህንነት ላይ አስከፊ ተጽዕኖ ይኖረዋል ሲሉ ተናግረዋል። ኃላፊው ይህን ያሉት የድርጅቱ ሶስተኛ ለጋሽ አገር የሆነችው አሜሪካ ድጋፉን ለማቋረጥ መወጠኗን ኒውዮርክ ፖስት መዘገቡን ተከትሎ ነው። ጋቪ እስካሁን የእርዳታ መቋረጥ ማሳወቂያ ከአሜሪካ ያልደረሰው ሲሆን ለ2025 እንቅስቃሴ የሚሆን $300 ሚሊዮን ገንዘብ እንዲሁም የረጅም ጊዜ እርዳታ ለማግኘት ከዋይት ሃውስ እና ከኮንግረስ ጋር እየተነጋገረ እንደሆነ ተናግረዋል። አሜሪካ ለጋቪ ከ2026 እስከ 2030 ድረስ ለድርጅቱ 15% ድርሻ ያለው $1.6 ቢሊዮን ለመስጠት ቃል ገብታ ነበር።
ባለፈው ጥር ስልጣን ከያዙ ጀምሮ ፕሬዝዳንት ዶናልድ ትራምፕ አሜሪካ በባህር ማዶ የምታደርገው ወጪ አሜሪካን ያስቀደመ እንደሚሆን በግልጽ ተናግረዋል። ዓለም አቀፉ የልማት ዘርፍ በዓለም ዙሪያ የሰብአዊ መርሃ ግብሮች ላይ ትልቅ ተጽዕኖ በማምጣት ስሙ ይነሳል። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት የዩኤስአይዲ በአጭሩ ዶጅ እየተባለ በሚጠራው የኤለን መስክ ወጪ ቅነሳ መስሪያ ቤት በመጀመሪያ ኢላማ ውስጥ ከገቡት መሃል ሲሆን በትራምፕ አስተዳደር የ90 ቀናት የእርዳታ እግድ ተጥሎበታል። የጋቪ የገንዘብ አቅርቦት የሚቆም ከሆነ በመላው ዓለም ክትባት ከሚያስፈልጋቸው 500 ሚሊዮን ሕፃናት ውስጥ 75 ሚሊዮን የሚሆኑ ሕፃናት ክትባት አያገኙም የሚሉት ኃላፊው፣ ይህም ማለት እንደ ፈንጣጣ፣ ቲቢ፣ የሳምባ ምች እና ፖሊዮ በመሰሉ መከላከል በሚቻል በሽታዎች ሞት ይከሰታል ብለዋል። በሌላ አነጋገር መንግስታትና የጤና ኤጀንሲዎች ኢቦላ፣ ኮሌራ እና ኤምፖክስ የመሰሉ በሽታዎችን ለመከላከል እና ደህንነትን ለማስጠበቅ የክትባት ክምችታቸው ላይ ጠባሳ ያርፏል። ድንበር የለሽ የሐኪሞች ቡድንም እርዳታ የሚቋረጥ ከሆነ ሊደርስ የሚችለውን ተጽዕኖ በሚመለከት ከጋቪ ጋር ይስማማል። የቡድኑ የአሜሪካ የመርሃ ግብር ኃላፊ ካሪ ቴቸር የዚህ ፖለቲካዊ ውሳኔ ውጤት አስከፊ ይሆናል ብለዋል። የአፍሪካ በሽታ መከላከልና መቆጣጠር ጋቪን ሙሉ በሙሉ እንደሚደግፍ እና በዋነኛ መርሃ ግብሮች የአሜሪካ እርዳታ መቋረጥ ባሳደረው ጫና ዙሪያ ከዋሽንግተን ባለስልጣናት ጋር እየተነጋገረ መሆኑን ገልጿል።